ቴዲ አፍሮና ሰዋሰው መልቲሚዲያ የተለያዩበት ምክንያትም ታውቋል። በቴዲ አፍሮ ላይ የብልጽግና ፓርቲዋ ፈዲላ ትችት ሰንዝረዋል። ከዛስ አክስትሽ ልጅ ቶቶት ሰራተኛ ቤት የለሽም ጃኒ? ውድ የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንዴት ናችሁ? ሰሞኑኛ ወቅታዊ አነጋጋሪ የሆነ ጉዳዮችን ይዤላችሁ መጥቻለሁ። ታዲያ ቤተሰቦች ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ ምንለቃቸውን ደግሞ ቪዲዮች ላይክ ማድረጋችሁን አትርሱ። ወደ ቪዲዮቹ ቤተሰቦች ሰሞኑን ማንኛውም ኦርቶዶክሳዊ መንገድ ላይ ሲያገኛችሁ ክርስቶስ ተንሥአ እሙታን ሲላችሁ ምንድነው በምላሹ የሚባለው? እስኪ እናንተ የዚህ ጥያቄን መልስ ኮሜንት ላይ አስቀምጡልኝ። በመጀመሪያ አባ ገብረ ኪዳን እጅግ በጣም ደስ የሚል አባታዊ ትምህርታቸውን እያስተማሩ ነበረ። እስኪ ይህን ትምህርት ሰምተን ነበር። አሁን በመቃብር ሲሄድ አንዳንዱ ሰው ይላከፈኛል። ምንም ይላከፍ ነገር የለም። ሐላማንክ ይላከፋል። ምንድን መቃብር ምንም አይደለም። እንዴ አሁን አጥንት አሁን ቅዱስ ነው። ቅዱስ መቃርስ በገዳም ሳለ ሲጸልይ ያድርና ትንሽ ደከም አለው። ትራስ ቢፈልግ አጣ። የሰው አጥንት አገኘ። እሱን ትራስ አድርጌን የሚያልተኛም ተጥሮ እጣለ። አጋንንት አውቀው ሊያስፈራሩት ሌሊት እንሂድ ይላሉ። አውቀው አጥንቱ ውስጥ እኮ ነው። አስባችሁታል? አሁን ከተራሳችሁ ውስጥ የሆኑ ሰዎች በጣም ብዙ ሰዎች እንሂድ ቢሉ እንዴት አይነት ከባድ ነገር ነው መሰላችሁ? እንሂድ አይ እናቴ ጻድቃን እንደው አይ ልባቸውን መቼ ነው የምናገኘው? ምን አለ መሰላችሁ? ከሆነላችሁ ሂዱ። እንደው ግርም ነው የሚያደርገው እኮ እኔ እንደው ተነስቼ እንደው አይግባኝ እሄዳለሁ እንጂ እንዴ ከቻላችሁ እስቲ ሂዱ ብሎ ማለት ነው። አሁን ሞትን እንዲንቁት ያደረጋቸው ማን ነው? መድኃኔዓለም በትንሣኤው። ቅዱሳን መነኮሳት አባቶቻችን እነ እንጦንስ እነ መቃርስ ሞትን እንዲንቁት፣ ሰማዕታት እነ ቅዱስ ቂርቆስ የ3 ዓመት ልጅ ሞትን እንዲንቅ ያደረገው ማን ነው? ክርስቶስ ስለተነሳ ነው። ሞትን አባቶቻችን የናቁት ክርስቶስ ስለተነሳ ነው። አሁን በእኛ በክርስቲያኖች ላይ ሞት ስልጣን የለውም። ይልቁንም እኛ በሞት ላይ ስልጣን አለን። አሁን መቃብር ስንሄድ መቃብር ምንድነው ሲባሉ አባቶቻችን ማህፀን ነው ይላሉ። በዚህ ዘመን መቃብር ማህፀን ነው። ልጅ ሲጸነስ ይለቀሳል? ንገሩኝ እንጂ። ኧረ ጉዳችን የገሬ ሚስት እኮ ጸነሰች ይባላል? አይባልም። እንኳን ደስ ያለን የሚባለው እንጂ ሰው ሲቀበር እኮ እየተጸነሰ ነው። አሁን ክርስቶስ ሲመጣ እንወለዳለን ከመቃብር። ለዚህ ነው እኮ ምጽአቱን ዳግም ልደት ብሎ የጠራት። ስለዚህ ቅዱስ አትናቴዎስን በቅዳሴው ወብነ ሰለስቱ ልደታት 3 ልደቶች አሉ። አንዲቱ ጥምቀት ናት፣ አንደኛው ንስሐ ነው፣ ሌላኛው ደግሞ ምንድነው ነው ያለው? ቅዱስ ቁርባን ነው። ከዚያ ሌላኛው ምንድነው? መቃብር ነው። መቃብር መወለጃ ማህፀናችን ነው ለኛ። አሁን መቃብርን አንፈራም። ወደ መቃብር ስትሄዱ በቃ ምድር አርግዛ ዓመት አገብ ምድር ማህፀን ታድል ያለው ድረሱስ ማህፀን ነው። አሁን ምድር ራሷ አደራዋን ትመልሳለች ነው አሁን። ስለዚህ መሬት ውስጥ ቆየት እንደማለት ነው ስንሞት ስንቀበር። እና ሞትን የምንፈራው በነገራችን ላይ አንደኛ ስላልተዘጋጀን ነው። እኔ አንዳንድ ቀን በግሌ መሞት ያምረኝና ሆሆ ደግሞ ማላውቀው ሀገር በደስ ስላለው እውነቴን እኮ ነው እንደው ውሰደኝ ልለው ፈልግና ደግሞ መግቢያዬን ሳላውቅ አርፌ ቁጭ ልበል። 2 ነገር እኔ በግሌ ሳልዋሽ ብናገር 2 ነገር ይገርመኛል። አንደኛው ቆይተን ከምንበላሽ በጊዜ ብንሄድ፣ ሁለተኛው ደግሞ ሄደን ደግሞ መግቢያችን መች እናውቀዋለን። ይሄ ሁል ጊዜ ጥያቄ ነው። ብንሞት ሲኦል ይቆየናል፣ ስንቆይ ደግሞ እየተበላሸን ተቸገር እና በጣም ብቻ እግዚአብሔር ይማረን። እስቲ እግዚአብሔር ይማረን። ግን ዋስትና አለን፣ አይዟችሁ። እኔ ልላችሁ የፈለግኩት እንዲህ ያለ ጠላት ነው ክርስቶስ ያስቀረልን። የመጨረሻው ፈርሶ በስብሶ መቅረትን ክርስቶስ ብቻ ነው ሊያደርገው። እግዚአብሔር አምላካችሁ ስለ እናንተ ይዋጋል፣ እናንተም ዝም ትላላችሁ። እግዚአብሔር አምላካችሁ ስለ እናንተ ይዋጋል ማለት እናንተ ዝም ትላላችሁ ማለት ይሄን ሰው ሊያደርገው አይችልም። ሙስና መቃብርን ማጥፋት ፍጡር አይችልም። ይሄ ክርስቶስ ብቻ ያደረገልን። ቤተሰቦች ለተመለከታችሁት ነው። አባታችን አባ ገብረ ኪዳን በተለያየ ጊዜ የሚያስተምሩት ትምህርት እጅግ በጣም ጠቃሚ ነው። በዚህ ትምህርት ደግሞ እንደተመለከታችሁት ኦርቶዶክስ ምንም ኦርቶዶክሳዊ የፈጠረውን ፈጣሪውን እስካመን ድረስ ምንም ነገርን ሊፈራ አይችልም፣ ምንም ነገርን መፍራት የለብንም እያሉ ትልቅ ትምህርቶችን ያስተማሩ ነበር። ታዲያ
አባታችን አባ ገብረ ኪዳን ትምህርት ቤት ያገኛችሁ የተሰማችሁን ሐሳብና አስተያየት ኮሜንት ላይ አስቀምጡልኝ። አባታችን አባ ገብረ ኪዳንን እግዚአብሔር ፍቅርና ጤና ያድርገው ዘመናቸውን ጨምሮ ይባርክልን። ወደ ኔክስት እየተጠበቀ ያለው ቴዲ አፍሮ አልበም እጅግ በጣም ብዙ ሰዎች ነገሮች የተሰሙበት ይገኛሉ። ከነዚህም መረጃዎች መካከል እስኪ አንዳንዶቹን ሰምተን እንመለስ። ቴዲ አፍሮ እና ሰዋሰው መልቲሚዲያ የተለያዩበት ምክንያትም ታውቋል። ቴዲ አፍሮም ወስዶ የነበረውን 25 ሚሊዮን ብር ከ4 ዓመት የባንክ ወለድ ጋር ታሳቢ ተደርጎ ወደ 33 ሚሊዮን ብር የሚጠጋ ገንዘብ ለሰዋሰው ተመላሽ ማድረጉ እየተነገረም ይገኛል። ኢትዮፒካ ሊንክ ይፋ እንዳደረጉ ከሆነ ቴዎድሮስ ካሳሁን ማለትም ቴዲ አፍሮ ከሰዋሰው መልቲሚዲያ ጋር የነበረው ውል በስምምነት ነው የፈረሰው ያለ ሲሆን ስምምነቱ የፈረሰው በአሳታሚውና በአርቲስቱ በኩል ውል ውስጥ የተካተቱ አዳዲስ ጉዳዮች ልዩነት በመፍጠራቸው ነው ያለ ሲሆን ሁለቱ አካላት ከ4 ዓመት በፊት ነበር ስምምነት የተፈራረሙት። ውሉን ለማደስ የነበረ ሂደት ግን አዳዲስ ሐሳቦች መካተታቸውን ተከትሎ አለመግባባቶች ተፈጥሯል ያለ ሲሆን ሰዋሰው በአዲሱ ውል ላይ ቀደም ያሉ የቴዲ አፍሮ ዘፈኖች በሰዋሰው መተግበሪያ ላይ እንዲጫኑና ለዚህም በአመቱ የሚከፈል ገንዘብ በቅድመ ክፍያ ለመክፈል ፍላጎቱን ገልጿል ያለ ሲሆን ይህ ሐሳብ ግን በቴዲ በኩል ተቀባይነት ሳያገኝም ቀርቷልም ተብሏል። በተጨማሪ ከ4 ዓመት በፊት በተፈራረመው ውል ላይ ከስልክ ድምጽ ማሳመሪያ ማለትም CRBT የሚገኝ ገቢ ለሰዋሰው እንዲሰጥ የፈቀደውን ስምምነት ማሻሻያ እንዲደረግበት በቴዲ አፍሮ የቀረበው ጥያቄ ከሰዋሰው ይሁንታ አላገኘም የተባለ ሲሆን ልዩነቶቹ ሊጠቡ ባለመቻላቸውና የአልበሙ መውጫ ጊዜም ስለተቃረበ ሁለቱ አካላትም ስምምነታቸውን በጋራ ማፍረሳቸውን ኢትዮፒካ ሊንክ ይፋ አድርጓል። ፈጣንና ለእውነተኛ መረጃ ግን ቤተሰቦች መረጃው እንደሰማችሁት ነው። እጅግ በጣም ትላልቅም አንጋፋም አርቲስቶችም ከቴዲ አፍሮ ጎንም እንዲሁ ደግሞ ከቴዲ አፍሮ ተቃራኒ ሆነው የተለያዩ ነገሮችንም እየተናገሩ ይገኛሉ። እስኪ ለደሞ ዙሪያ አንዳንድ ቪዲዮችን አይተን እንመለስ። የቀድሞ የመንግስት ባለስልጣን ቴዲ አፍሮ በህልውናው ዘመቻ ባለመሳተፉ ቂም ተይዞበት ሊሆን እንደሚችል ተናገሩ። የቴዲ አፍሮ ጉዳይ አነጋጋሪነቱ ቀጥሏል። ዛሬ ደግሞ የቀድሞ ባለስልጣን አዳዲስ ነገሮችን አውጥተዋል። የቀድሞ የአዲስ አበባ ከተማ አስተዳደር ኮሚኒኬሽን ቢሮ ኃላፊ አቶ ዮናስ ዘውዴም የድምፃዊ ቴዎድሮስ ካሳሁን ወይም ቴዲ አፍሮ አዲስ አልበም ጋዜጣዊ መግለጫ መታገዝን አስመልክቶ በሰጡት አስተያየት ድምፃዊው ከዚህ ቀደም መንግስት ባዘጋጃቸው ዘመቻዎችና መድረኮች ላይ ለመሳተፍ ፈቃደኛ ባለመሆኑ የተነሳ ቂም ተይዞበት ሊሆን እንደሚችል ጠቁመዋል። አቶ ዮናስ በማህበራዊ ትስስር ገጻቸው ላይ ባሰፈሩት ጽሑፍ ቴዲ አፍሮን በአካል እንደሚያውቁት ገልጸው መንግስት ባወጀው የህልውና ዘመቻ ወቅት ህዝብን እንዲቀሰቅስ ዘመቻውን በሚያስተባብረው ግለሰብ በኩል ብዙ እንደተለመነና እንደተጎተጎተ አጋልጠዋል። ይሁን እንጂ ቴዲ አፍሮ በዚህ ዘመቻ ላይ ለመሳተፍ ወይ ፍንክች በማለት ሙሉ በሙሉ ፈቃደኛ ሳይሆን መቅረቱን አስታውሰዋል። ከዚህ በተጨማሪም በድምፃዊ ማዲንጎ አፈወርቅ ህልፈት ወቅትና በሌሎች ጊዜያትም በድምፃዊና በሚመለከታቸው አካላት መካከል የተፈጠሩ ተጨማሪ አለመግባባቶች እንደነበሩ አቶ ዮናስ አንስተዋል። የቀድሞ የኮሚኒኬሽን ቢሮ ኃላፊው አክለውም አሁን ላይ በቴዲ አፍሮ የኢትዮፒካ አልበም መግለጫ ላይ የተጣለው ክልከላና መሰናክል በእነዚህና በመሳሰሉት የቂም ምክንያቶች ከሆነ አድራጎቱ ፈጽሞ ስህተት መሆኑን ተናግረዋል። ጉዳዩ ከዚህም በላይ እንዳይካረርና ወደ ባሰ ችግር እንዳያመራ አሳጎርጓሪ እንዳይሆን ነገሩ ሲሉ ያስጠነቀቁት አቶ ዮናስ መቼ ይሆን የሚበጠሰው የቂም ሰንሰለት የቂም ቋጠሮ የሚለውን ኃይለ ቃል በመጠቀም ፖለቲካዊና አስተዳደራዊ ቂም በቀል ሊያበቃ እንደሚገባ መልእክታቸውን አስተላልፈዋል። ሰዎች መረጃዎቹን እንደሰማችሁት ነው። ሐሙስ እንደዚህ ሩቅ ነው ወይ ተባለ ይገኛል። ታዲያ እናንተስ ቴዲ አፍሮን አልበም እንዴት ይጠብቃችሁት ነው? እጅግ በጣም ሰዎች በጉጉት እየጠበቁት ይገኛሉ። እጅግ በጣም አስገራሚ ነገሮችን የተለያዩ ሰዎች ተናገሩ ይገኛል። ታዲያ በባላገሩ ቲቪ ላይ በባላገሩ አይደለም የምናውቀው አብርሃም ወልዴም ይህ አልበም ጸበል ሳይሆን አይቀርም እጅግ በጣም ብዙ ሰዎችን ገና ከሆኑ እያስቀባጠረ ይገኛል እያለ እጅግ በጣም ብዙ ሰዎችን ያስገረመ ንግግሩን በሶሻል ሚዲያ ላይ አስቀምጦ ነበር። ታዲያ የአብርሃም ወልዴን ንግግርን እንዴት አገኛችሁት? ሀሳባችሁን ኮሜንት ላይ አስቀምጡልኝ። አቤል ሙሉጌታ ከዘፈን ራሱን እንደራቀ ሁላችሁም ታውቃላችሁ። ታዲያ እጅግ በጣም ብዙ ሰዎችም አቤል ሙሉጌታ በስተመጨረሻ የተናገረው ነገር አልተመቸንም እያሉ ይገኛሉ። በዛ ዙሪያም ሰመረ ባሪያውም ሀሳቡን እየሰጠ ነበረ። እስኪ ደግሞ የሰመረ ባሪያውን ንግግርን
ምርጫ ምንድን ከምን ተነስተ ገባ? ብዙ ፖስቶች አሉ። ኖርማሊ ሙዚቃው ተወዳጅነቱ እየቀነሰ ስለመጣ ነው ስላልተሸጠለት ሰሚ ስላጣ እንትን ያለው እዛ ውስጥ አልገባም። ልልህም አልፈልግም። ኮዝህን ማወቅም አልፈልግም። ምክንያቱም መብትህ ነው። ኮዝህን ማወቅ አልፈልግም። በጣም እዚህ ጋር መከበር ያለበት ነገር ግን ሙዚቃ ኢንዱስትሪ ትልቅ ኢንዱስትሪ ነው። በጣም ብዙ ሰዎች፣ በጣም ብዙ ባለሙያዎች፣ በጣም ቁጥራቸው ይሄ ነው የማይባል የዓለም ሕዝብ የሚተዳደርበት የሚሰራበት ሙያ ብሎ የያዘው ለአድማጩ ትሩፋቱ ደግሞ ሙዚቃ ኢንዱስትሪ ስራው ደግሞ የስራው ውጤት በቢሊዮን የሚቆጠሩ ሰዎች የሚያዳምጡት ከችግራቸው ከጭንቀታቸው ሪላክስ የሚያደርጉበት የሙዚቃን ዴፊኒሽን መቼም ማቅረብ አይጠበቅብኝ። በመሳሪያ ከተቀነባበሩ ሙዚቃዎች ሁሉ ሙዚቃ ለሰዎች ለተለያየ ኒዳቸው መፍትሄ ይሆናቸዋል። ሙዚቃ እኔ አንዱ ነኝ። ለምሳሌ ሙዚቃ እሰማለሁ፣ ሪላክስ አደርጋለሁ። የሆነ በሆነ ነገር ውስጥ ስትረሱ ስገባ በጣም ይመልሰኛል። ድሮ የሰማቸው ሙዚቃዎች ከሆኑ የሆነ ልጅነቴን ጊዜ ያስታውሰኛል። ጥሩ ጉድ ሜሞሪስ፣ በጣም አሪፍ ነገሮች ይመጣሉ። ከኢንስትሩሜንታል ዜማዎች ጀምሮ ድሮ ኢቲቪ ስናይ ምናምን የሆነ የምናምን ከተማ ባቢሌ እንትን ያደርግ ምናምን ብዙዎች እየታዩ ከኋላ የሚያጅቡ ኢንስትሩሜንታል ሙዚቃ ህብረት ሪት ሙዚቃ ስናይ የሚቀርቡ የነበሩት ኢትዮጵያ ቴሌቪዥን መዘጋጃ ቤት ያለ ስቱዲዮ ውስጥ የተቀረጹ በጣም ጣፋጭ ዜማዎች በጣም ብዙ ወደዛው ይመልሱኛሉ። ሌላ አይነት ሪላክሴሽን ውስጥ ይከቱኛሉ። ሙዚቃን በጀነራል ሴንሱ ስናይ ሳምሃው የዚህ ሙዚቃ ኢንዱስትሪ ብዙ ሰዎችን ያሳትፋል። በዚህ ሙዚቃ ኢንዱስትሪ አንተ ገብተህበት ቅድም እንዳልኩ ልትታወቅ፣ ልናውቅ፣ ልንወድ፣ ልናደንቅ ስራዎችን ልንል ችለናል። ወይስ አምጥተዋል እዚህ ድረስ ማለት ነው። ለምን ሄድክ? ፐርሰናል ቾይስ መብት ነው። በሃይማኖት ምክንያት ሊሆን ይችላል፣ በጤና ጉዳይም ሊሆን ይችላል። ከፈለገ ምንም ይሁን ምክንያቱ እሱ ምክንያት የማንም ማትራል ያንተ ቾይስ ነው። እሱ ምክንያት አንተንም በዛ ሴንስ ነበር ትችዋለህ ውስጥ ደግሞ ተተዋል ዘን ወይ ጎል ሙዚቃ ይቀጥላል፣ ኢንዱስትሪው ይቀጥላል። ሰዎች በግል ምርጫቸው መሄዳቸው ይቀጥላሉ፣ ይመለሳሉ። የሆነ ሳለ ያለው ሙዚቃው ኢንዱስትሪ ተመልሰው ይሄዳሉ። ይሄ የግል ምርጫ ነው። ሳማው ሲኬድ ግን መዝለፍና ኢንዱስትሪውን ማንቋሸሽና የነበሩበትን ቦታ መናገር አያስፈልግም። ትልቁ ችግር እሱ ነው። ሰዎች የግል ሃይማኖታቸውን ሲከተሉ ሁሉም ዓለም ላይ ያለ ህዝብ የነሱ ሃይማኖት አይከተልም። አንድ የተወሰነ ኤክስ የሚባል ሃይማኖት ቢኖርና ኤክስ የሚባል ሃይማኖት በጨረቃ የሚያምን ቢሆን እኔ ኤክስ ሃይማኖት ተከታዮች ያሉበት ቦታ የተቀመጡበት ቦታ ገብቼ ጨረቃ ቆሻሻ ናት የገማች ናት ምናምን አይደለም። እነሱን አከብራለሁ። ቢያንስ በጨረቃ ያለኝ ቫልዩ ነው ያሳቋሉ። ለምን እነጋገራለሁ? እንደዛ ብዬ ሰዎችን የሚያኖራቸው ጎረቤት የሚያፈራላቸው ዘመድ የሚያፈራላቸው እዚህ መንገድ ላይ ጋሽ ምን ባለው አክብሮት ነው። በሃይማኖት አቋም ጓደኛ ያደረኩት ሰው የለም። ሃይማኖት ለራስህ ሁላችንም የሃይማኖት አክቲቪቲያችን ለራሳችን ነው። ኖርማሊ ይመስለኛል ደግሞ የትኛው ሃይማኖት ሌሎች ሰዎችን አንቋሹ ሰዎች የሚሰሩትን ስራ ስደጉ አጠልሹ የሚል ነገር ያለ አይመስለኝም። ቢኮዝ ሙዚቃ በጣም ትልቅ ስራ ነው ኢንዱስትሪ ውስጥ ለአንተ አልነግርህም ስለኖርክበት ያልከውን አይደለም የምሰማው የኖርከውን ነው የማየው። ያልከው ባትህ በጣም ውስብስብ አጋንንት ያለበት ነው። በጣም ቆሻሻ ነው። ከስካር እኩል ነው። አሚን የምትችላቸውን ቃላቶች ሁሉ ትጠቅማለህ። አብረው የሚሰሩ ሰዎች ከዛ ድረስ የኖርክበት ሙዚቀኛ ተብሎ አይደንቲፋይ የተደረገበት ኮንሰርት የሰራበት አልበም ያስተዋወቅበት የዩቲዩብ ቻናል የፌስቡክ ፔጅ ያፈራው ያንን ያክል ፎሎወር ያፈራው ሙዚቃ ነው። አሁን የምትጠቀመው እሱ ነው። ይሄን ንግግር ለመጠቀም በቆሻሻ የተፈራገው ነው። በዝጋት አለብህ። እሱን በሙሉ ዘግተህ በአዲስ ነው ጀምር ያለብህ። እንደ አዲስ የተወለደ ሰው እንደ አዲስ ነው ጀምር እንጂ እንደ ዘፋኝ ነው ያንን ፔጅ ፎሎ ማድረግ እንጂ እንደ ሌላ ሰው አይደለም ፎሎ ማድረግ። ከሱ ነው የምንጀምረው እና ኖርማሊ ያንተ በጎ እንደሆነ ተስፋ አደርጋለሁ። በጎ እንደሆነ ማለት በቃ ለብሰህ ሚኒንግ ነው የሰጠህ እምነት ነው። ሄደሃል በቃ ከሄድክ ኖርማሊ ሰው ተመስግኖ ነው መሄድ ያለበት። ተሳድቦ መሄድ የለበትም። ምክንያቱም ልክም አይደለም። መከባበርን ያጠፋዋል። ሲጀምር ሰዎችን በሚሰሩት ስራና ምናምን ስራ ማጠልሻት ልክ አይደለም። ሰው ብቻ አይደለም የሚጠልሸው በሚሊዮን የሚቆጠሩ ለዘመናት እዚህ ሙዚቃ ኢንዱስትሪ ውስጥ የተሰራበት ሙዚቃ ተወደደም ተጠላም የዕለት ተዕለት ህይወታችን አካል ሙዚቃ ኖርማሊ በእምነት መሰረት ብዙ ሰው ሊል ይችላል ምናምን ኃጢአት ነው በዚህ ገብቶ ቁጥር 6 ምናምን ልጠቅስ ይችላል። በሌላ እምነት ሊባል ይችላል። እሱ በሙሉ የሚመለከተው የሚያምነው ሰው ብቻ ነው። ቅድም እንዳልኳቸው ነው። በጨረቃ ምናምን የሚያምነው ሰው ጨረቃን ስትሰድብ ልክ አይደለም ዘለፍከው ማለት ነው ሰውየው። አንተ ላታምን ትችላለህ። ስለዚህ በሚያስማማን በመከባበራችን እንቀጥላለን እንጂ ከዚህ ቆሻሻ ህይወት እንደዚህ ሆኖ ምናምን ብለው ወንድሞቼ አርቲስቶች ወደዚህ እንትን ብትሉ ምናምን የኔ እውነት የዓለም እውነት ነው። እኔም ብቻ እኔ እንዲስላልኩ እኔን አድርጉ ማለት በጣም ዲስሪስፔክትፉል ነው። ትክክል አይደለም። ብዙ ሰዎች ይሄን ሲሰሩት አይቻለሁ ከዚህ በፊት። አንዳንድ ሰዎች ተከብረው ሄዱ አይቻለሁ። የቀደምቶቹ ሰዎች ተከብረው ሄዱት መግለጫ ሰጥተው ጋዜጣ ላይ ታተመው ሙዚቃ እንዲህ ነው ማለት ሳይሆን አለ ምን ይሉት በቃ ሲያቆሙ እነ ተፈራ ነጋሽ ሲያቆሙ እንደዛ ተናግረው አይደለም በቃ ለመረጡ ፎርዛት ማለት ተወርቄም እንደዛ ነው የሚያቆሙ። እነዚህ ሰዎች አሁን ዘንድሮ ግን ያለው ነገር ኖርማሊ የነበረበትን ቦታ ሲበላበት ሲጠጣበት የነበረውን ነገር ረግጦ ከሜዳ አልፎ ተርፎ እንደገና አጠልሽቶና ሰልቦ መሄድ እንደ ሃይማኖተኛም ወርዶ እንደ መንፈሳዊ ዓለም ከተላለው እንደሚሆን ሰው የሚጠበቅ አይመስለኝም። ምን የሚከተል ሰው ምን የሚመልስ ሰው ምንም ስራ ይስራ ሰው ለአንተ ልክ ካልሆነ ከዛ ስራ ውዝድሮ ታደርጋለህ። አክብራለሁ። ውዝድሮ ማድረግ ልክ ነህ። ለምን ውዝድሮ አደረግ እንዴት ጥለህ ሄዳለህ ብዬ ምናምን ማን ይናናል እንደዛ ብዬ ያንን ኢንዱስትሪ ያለውን ሰው ግን አክብረህ ነው መሄድ ያለብህ። ሰድበህ አይደለም የምትሄደው። ኖርማሊ ምንስ ያስገኛል እንደዚህ ማድረግ? ብራቮ አያስብልም እኮ ማለት ኖርማሊ ይሄ ከአክብሮት ውጪ በሆነ የፈለገ ነገር መዝለፍ ነው። የትኛው አይነት የሃይማኖት መጽሐፍት ላይ እንዳለ አላውቅም። ሃይማኖት ብላችሁ ጀነራል ስፒሪቹዋሊቲ ሁሉንም ነው። ወዴትም ብትሄድ ከሙስሊምነት ወጥተህ ወደ ኦርቶዶክስ ወደ ፕሮቴስታንት ወደ ሙስሊም ወዴትም ሂድ የምትሄድበት ዴስቲኔሽን ያለው ማለት ሰው ዝለፉ የሚል ነገር ያለው አይመስለኝም። አሁን የነበርክበትን ህይወት ነው ሰው አይደለም ምናምን አማርኛ መስላት ሰማያ ባሪያው ሲናገር የነበረው ነገር ትክክል ነው ብዬ አስባለሁ። ምክንያቱም ማንኛውም ሰው ከዚህ ቀደም ሀብትና ንፍረት ያፈራበትን ስራውን እንደ ቀልድ ማንቋሸሽ የቀደሙ ህይወቴ ጨለማ ህይወት ነበረ ማለት አግባብ የለውም ብዬ አስባለሁ። ምክንያቱም በዚህ ሙያ ውስጥ እጅግ በጣም ብዙ ሰዎች ተረደር ነው ስለማስብ ነው። እናንተም ሀሳባችሁ ኮሜንት ላይ አስቀምጡ። ደግሞ ማሰማችሁ ጀምዶ ቤተሰቦች ሰሞኑን ቲክቶከሩ አሮናይና ጃኒ የፕሮግራም ነበራቸው። ታዲያ የጃኒ ቤተሰቦችም አለባበሳቸው ትክክል አልነበረም። ምናምን ለቤተሰቦች አደራድረው እንኳን ልብስ ተለብሳቸው ለተለያዩ ሰዎች
ሀሳብና አስተያየት እየሰጡ ይገኛሉ። ጃኒ ደግሞ ማለት ጠንካራ ሴት ሆኗን ከዚህ ተሰደች ይመስለኛል። ምክንያቱም ለቤተሰቦቿ ሽፎን ልብስ የምገዛላቸው እንደ ማንኛውም ጠንካራ ሴት ቤት ነበር ገዛችላቸው። ታዲያ ለዚህ ምላሽ የሚሆን ቪዲዮም ይላችሁ ፍቻለሁ። እስኪ ደግሞ ይሄን ቪዲዮ አይተን እንመለስ። ከዛስ አክስትሽ ልጅ ቶቶት ሰራተኛ ቤት የለሽም ጃኒ? አላላ 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 በጣም እኮ ያናድዳል። አንድ በጣም ተወዳጅ ናት፣ በጣም ገንዘብ ትሰራለች፣ በጣም የሚወዳት ሰው አለ፣ ለቤተሰቦቿ ከፍ ዝቅ የምትል ልጅ ናት እየተባልሽ የምትደነቂ ልጅ በዚህ ደረጃ አይን ላይ ካሜራ ላይ ሲመጣ የሚታይ ነገር ማስተካከል እንዴት አቃተሽ? እንዴት አቃተሽ ጃኒ? ለእናቴ ነው የምኖረው ቤተሰቤን አስተዳድራለሁ እንደዚህ ትይል እንዴ? ታዲያ እናትሽን ለካሜራ ስትፈቅጂላት ፏ ማድረግ ለምን አቃተሽ? አየሽ አድናቂዎችሽ የኛ ቢራቢሮ የሚሉሽ ሰዎች ወዳጆችሽ በጣም ስለበዙ ቤተሰቦችን ምን ማስተካከል እንዳለብሽ እየተዘነጋሽ ነው። ካሜራ ላይ ሲመጣ ምን ማሳየት እንዳለብሽ እየረሳሽ ነው። ጥሩ አይደለም። እሺ ቪዲዮ ለጃኒ ታርሱልኛላችሁ። ሁላችሁም ለጃኒ ወሳኝ ቪዲዮ ነው። ሁሉም ሊያዳምጠው የሚገባ ቪዲዮ ነው። ለጃኒ ታርሱልኛላችሁ። ጃኒ በጥንቃቄ ታዳምጭኛለሽ ማለት ነው። ተመልከጂ እናትና አባትሽ በጣም በሚገርም ሁኔታ ዛሬ መናገር እንፈልገው ጃኒን ብቻ ሳይሆን እናንተንም ጭምር ነው። በደንብ አድርጋችሁ አዳምጡኝ። ይሄን ቪዲዮ የምትመለከቱ ሰዎች ጃኒ ለምን እናትና አባቷ እናቷ ለምን አጭር ቀሚስ አላደረገችም ለምን ዊግ አልቀጠለችም ብላችሁ ጃኒ ልትበሏትና ከሶሻል ሚዲያ ለማስወጣት ስትታገሉ እያየው ነበር። በጣም ያሳዝናል። ተመልከቱ ጃኒ ከገጠር መጣ ለእናትና ለአባቷ ቤት ገዝታለች። በሶሻል ሚዲያ ከ2.8 ሚሊዮን በላይ ተከታይ አላት። በአሁኑ ሰዓት የፈለገችውን ትበላለች፣ የፈለገችውን ታደርጋለች፣ መኪና አላት፣ የፈለገችበት ትሄዳለች። ከዚህ በላይ ስኬት አለ? ምን ያህሎቻችሁ ናችሁ እናትና አባቶቻችሁን አትርዱ፣ ገንዘብ አትስጧቸው። እነሱ አንድ ጭልፋ ወጥና አንድ እንጀራ ይበቃቸዋል። ምን ያህሎቻችሁ ናችሁ እናቶቻችሁን አንገት ያስደፋችሁት በክፉ ማንነታችሁ እየሰረቃችሁ ሺሻ እየሳባችሁ? እንግዲህ እርቃንሽን ወተሽ ሶሻል ሚዲያ ላይ ወተሽ ለእናትና ለአባት ሳታስቢ ክፉ ማንነት ክፉ ስድብ እየተሳደባችሁ ምን ያህሎቻችሁ ናችሁ እናቶቻችሁን አባቶቻችሁን በክፉ ማንነታችሁ በክፉ ስራችሁ አንገት ያስደፋችሁት? ለእናትና ለአባቶቻችሁ ገንዘቡስ ይቅር፣ ብሩስ ይቅር፣ ዳይመንዱስ ይቅር። ለእናንተ የምትፈልገው እናትሽ አባትሽ ካንቺ የምትፈልገው አንቺ ትልቅ ቦታ ደርሰሽ በመልካም ስብዕና በመልካም ስርዓት ትልቅ ቦታ ደርሰሽ ማየት ነው የሚፈልጉት። ለነሱ አንድ እንጀራና አንድ ጭልፋ ወጥ ይበቃቸው ነበር። አባትና እናቶቻችሁን በክፉ ስራችሁ በየማህበሩ በየእድሩ አንገት ያስደፋችሁት በየሰፈሩ የእከሌ ልጅ እየተባለች እናት አባቶቻችሁ የተሰደቡት በእናንተ ምክንያት። ጃኒ ለእናቷ ዊግ አልቀጠለችም አጭር ቀሚስ አላስለበሰችም ትላላችሁ። ጃኒ ከገጠር መጣ ተመልከቱ፣ ህይወቷን ቀይራ የራሷን ለእናትና ለአባቷ ማረፊያ አበጅታ በሶሻል ሚዲያ ከ2.8 ሚሊዮን በላይ ተከታይ መድረስ ከዚህ በላይ ስኬት የለም። በርካቶች የሰው እድገት የሰው ስኬት የማትወዱ ትንሽዬ እንከን ሲገኝ ሰውን ለመጣል ታትራችሁ የምትነሱ ሰዎች ህይወታችሁን ቀይሩ። ለአዶናይ አትመጠንም እቺ አዶናይ ሚስት አትገባም ስትሉ ስታቦኩ ምትሉ ስራ የሌላችሁ ኢትዮጵያውያን ተነሱ፣ ስሩ። ጊዜው የሥራ ነው የመለውጥም። በሰው ስኬት የሚረበሽ ሰው መቼም ስኬታማ አይሆንም። እግዚአብሔር ልቡን ያውቃል። ለዚህ ነው እናትና አባቶቻችሁ የናንተ 50 እና 30 ሺህ ብር የምትገዙት ዊግና ቀሚስ ወይ ደግሞ የሆነ 100 ሺህ ብር የሚሰጥ ሱፍ አይደለም። እናትና አባቶቻችሁ ሁሌም የሚኮሩት የሚደሰቱት እናንተ ትልቅ ደረጃ ደርሳችሁ ተለውጣችሁ ሀገርንም ቤተሰብንም ራሳችሁንም ስታስጠሩ እንጂ የናንተ ቁሳዊ አካል አይደለም ያስደስታችሁ። በማንነታችሁ በስነ ምግባራችሁ በክፉ ማንነታችሁ ስንቶቻችሁ ናችሁ ቤተሰቦቻችሁን ቤተሰቦች ቪዲዮቹን ሁለቱም እንደተመለከታችሁትና ተለያዩ ሰዎች የተለያየ ሀሳብና አስተያየት ይገኛሉ። ማነው በዚህ ሰዓት በዚህ እድሜ ላይ ሆኖ በሀያዎቹ እድሜ ላይ ሆኖ ለቤተሰቦቹ ቤት የገዛው እንዲሁም ደግሞ ሙሉ ለሙሉ ቤተሰቦቹን ኃላፊነት በመውሰድ ቤተሰቦቹን እያስተዳደረ ያለ ወጣት አለ ወይ? ይህን ነገር ለማለት የሚደፍር ሰው አለ ወይ ተባለ ነበረ።
ታዲያ እናንተስ የጃኒን ጥንካሬ እንታገኛችሁ ተሰማችሁ ነው ሰው ኮሜንት ላይ አስቀምጡ። ያ ደግሞ ቤተሰቦች አሁን ለሰት ሙጭ ላይ መምህር ዲያቆን ሄኖክ ኃይሌ ቀርበው ለምንድን ነው ከዚህ በኋላ ጾም ከፈታን በኋላ ከዚህ በኋላ ለሚመጡት ሮብና አርቦችን ለማንጾም ለምንድን ነው ለሚሉት ጥያቄ በጣም ብዙ ሰዎችም ይህን ጥያቄ ጠይቃሉ። ትክክለኛው መልስ ነው የተናገረ ነበረ። እስኪ ደግሞ የዲያቆን መምህር ሄኖክ ኃይሌ ነገር ሰምተን ነበር። በባለ 50 ሮብና አርብ የማይጾመው ለምንድን ነው? እንደው እንዲህ ብሎ የሚጠይቅ ሰው መገኘቱ ራሱ ትልቅ ነገር። ለምን መሰለሽ? ብዙ ሰው አርብ ሮብ ለምን እንጾማለን ይላል እንጂ ጾሙ ሲቀር ለምን አንጾምም አይልም። በዛው ቢቀር ደስ ይለዋል። እና ስለዚህ ለምን አንጾምም የምትለው ጥሩ መንፈሳዊ ጥያቄ ነች። አርብና ረቡን በበዓለ 50 ማንጾመው እነዚህ ሰዎች 50 ቀን ሙሉ ጾመው ተጎድተዋል፣ ትንሽ ይጠገኑ ተብሎ አይደለም። እንደዚህ አይነት ሁለት ምክንያቶች ናቸው። አንደኛው ስለ ጾም ነው። በትክክል ከጾም ነው ስለ ጾም ነው። እንዴት መሰለሽ? አብይ ጾም የሚጾመው በቤተክርስቲያናችን ስርዓት የመጀመሪያው ሳምንት እስከ 12 ሰዓት ነው። የዘወረደ ሳምንት እስከ 12 ሰዓት ነው። ከቅድስት ጀምሮ እስከ ኒቆዲሞስ መጨረሻ ላይ ከሆሳና በፊት እስካለው ድረስ ደግሞ የሚጾመው እስከ 11 ሰዓት ነው። ከዛ ሰሙነ ሕማማት እስከ 13 ሰዓት ነው። እስከ ምሽቱ 1 ሰዓት ድረስ ጨረቃ እስኪታይ ድረስ ሰሙነ ሕማማት። ከዛ በኋላ ዓርብ ዕለት እስከ ትንሣኤ እሑድ ያለው አለ አይደል 33 ሰዓት ነው። ከጌታ ስቅለት በኋላ 33 ሰዓት ነው። በነገራችን ላይ ጌታ ምድር ላይ 33 ዓመት ነው የኖረው ያስተማረው ብዙ ታምራት የሰራው አጠቃላይ 33 ዓመት ነው። በሲኦል ላሉ ነፍሳት ደግሞ ከሞተ በኋላ ነፍሱ ከስጋው ከተለየች በኋላ በሲኦል ላሉ ነፍሳት 33 ሰዓት ሰብኮላቸው። የምድር 33 ዓመት የሲኦል 33 ሰዓት ነው እና ያንን አስተምሯል። በወህኒ ላሉ ነፍሳት ሰላምን ሰበከላቸው ያለው ቅዱስ ጴጥሮስ ማለት ነው። ስለዚህ ከ12 ሰዓት ስንጾም የጨመርናት ሰዓት ማለት ነው ከ9 ሰዓት እስከ 12 ሰዓት ያለች አይደል? እሷን በትክክል አንድ ሰው ከጾመ ከዛ እስከ 11 ሰዓት ሲጾም እሱንም ከጾመ ከዛ በኋላ ደግሞ መጨረሻ ላይ ያለውን 33 ሰዓት ከጾመ ሲደመር 126 ሰዓት ይሆናል። 126 ሰዓት ማለት በበዓለ 50 የማንጾማቸው ዓርብና ረቡዕ ሰዓቶች ናቸው። ስለዚህ ኦልሬዲ በትክክል ሰምተናት በዛ ደረጃ ከጾምን ዓርብና ረቡዕን ጾመን ነው የጨረስነው። አብይ ጾም ላይ ስለተጾመ ነው የማይጾመው ማለት ነው። ይህን ጠንቅቆ ግን የማይጾም ሰው ካለ ደግሞ ሁለተኛው ግን ምክንያት ትንሣኤ ማለት 50 ቀን እየተከበረ አይደለም። 50ውን ቀን እንዳንድ ቀን ነው ቤተክርስቲያን የምታየው፣ እንዳንድ ቀን። አሁን 50ውን ቀን ሙሉ ክርስቶስ ተነስቷል፣ በእውነት ተነስቷል ይባላል። እንደ አዲስ ዛሬ የተነሳ ጠዋት የተነሳ እንዲመስል ነው። ለምን? ያንን እንዳንድ ቀን ነው ቤተክርስቲያን 50ውን ቀን የምታየው። ስለዚህ በትንሣኤው ቀን መጾም ይሆንባታል። ለዛ ነው 50ውን ቀን ያለ ጾም እንድና ቤተሰቦችን የሰማችሁት ነው። እጅግ በጣም ደስ የሚል ነገር ነበረ። መምህር ዲያቆን ሄኖክ ኃይሌ ሲናገር የነበረው ብዙዎቻችሁም ይህን ጥያቄ መልሱን ማታውቁት ከነበረ ትክክለኛው መልስ እናገኛችሁበት አስባለሁ። የተሰማችሁ ነው ሳብ ኮሜንት ላይ አስቀምጡ። በየቀኑ የህሊና ወቀሳ ይገርፈኛል፣ እየተሰቃየው ነው፣ ምክራችሁ ያስፈልገኛል ትለናለች የዛሬዋ ባለ ታሪካችን። ነገሩን እንዲህ ታስረዳለች። የኔና የሱ ታሪክ የተጀመረው ከዛሬ 4 ዓመታት በፊት ሁለታችንም በጤናው ዘርፍ በምናገለግልበት የሥራ ቦታ ላይ ነበር። የሥራ ባልደረባ ብቻ ሳንሆን የሙያ አጋሮችም ነን። ምናልባትም የሙያችን አንድ መሆን ልባችንን በቀላሉ አቀራርቦት ይሆናል። በተዋወቅን በጥቂት ጊዜ ውስጥ የሐሳብ ልውውጣችን ደርቶ ቀልዶቻችን ተስማምተው ብዙም ሳንቆይ የልብ ጓደኛሞች ሆንን። የዕለት ተዕለት ውሏችን አብሮ ሆነ። ምሳችንን አብረን፣ የቡና ሰዓታችንን በጋራ ማሳለፍ ጀመር። ከምንለያይበት ጊዜ ይልቅ አብረን የምናሳልፈው ሰዓት በለጠ። በዚህ መቀራረብ ውስጥ እሱም ስለ ሕይወቱ በግልጽ ያዋየኝ ጀመር። የፍቅር ጓደኛ እንዳለችው፣ ነገር ግን ግንኙነታቸው በደስታ የተሞላ እንዳልሆነ በቁጭት ይነግረኝ ነበር። ጊዜ አትሰጠኝም፣ እሷን ለማግኘት ያልተፈተንኩት ፈተና የለም እያለ ሲያወራኝ፣ እኔም በወቅቱ በጓደኝነት መንፈስ ታገሳት፣ ጊዜ ስጣት፣ ነገሮች ይስተካከላሉ እያልኩ አበረታታው ነበር። ለሷ ያለውን ፍቅር እንዲንከባከብ መምከሬ የልብ ጓደኝነት መገለጫ ይመስለኝም ነበር። ነገር ግን ቀናት ሳምንታት ወራትን እየወለዱ ግንኙነታችን ሌላ መልክ ያዘ። መላመዳችን ከመጠን አለፈ። እሱ ከሌለ ቀኔ ይጨልምብኛል፣ እኔ ከሌለው እሱ ደስታ አይሰማውም። የዚህኔ ቀስ በቀስ በህይወቴ ውስጥ ሰርጎ መግባት ጀመረ። የምሄድበትን ቦታ የማገኘ
የማገኘውን ሰው የማነጋገረውን ስልክ ሁሉ ይቆጣጠር ነበር። በወቅቱ ይህንን የፍቅር ሳይሆን የእንክብካቤ መገለጫ አድርጌ ነበር የወሰድኩት። ለኔ ስለሚያስብ ነው እያልኩ ራሴን አሳምን ነበር። ከእርሱ ቃልም አልወጣም። 1 ዓመት አለፈ። በፊት እሱና ጓደኛው እንዲገናኙ የነበረኝ ጉጉት ቀስ በቀስ እየጠፋ መጣ። ይባስ ብሎ እሷን ሲያገኛት እኔን ድብርት ይይዘኝ ጀመር። በውስጤ ትልቅ ትግል ተጀመረ። ልርቀው በሞክርም አልቻልኩም። እሱ በሁሉም ነገሬ ውስጥ ነበርና ከሱ መለየት ከራሴ መለየት ያህል ከበደኝ። እውነታው ገባኝ። አፍቅሬው ነበር። ከራሴ ጋር ስሟገት ከምኖር ስሜቴን በግልጽ ልነግረው ወሰንኩ። ድፍረቴን ሰብስቤ እየተሰማኝ ያለውን ሁሉ ሳሳውቀው የጠበቅኩትን ምላሽ አልነበረም ያገኘሁት። ምንም እንዳልደነገጠ ፊት በደስታ ተቀበለኝ። ፈርቼሽ ነው እንጂ እኔ ካፈቀርኩሽ ቆይቻለሁ። መኖር የጀመርኩት ካንቺ ጋር ነው። ላጣሽ አልፈልግም አለኝ። በድንጋጤና በጥፋተኝነት ስሜት ተዋጥኩ። እሱ ግን ደስተኛ ነበር። የዚያን ቀን አብረን አደር። ያቺ ሌሊት የህይወቴን አቅጣጫ ቀየረች። ከሱ በፊት ወንድ አላውቅም ነበርና ያልጠበቀው ድንገት የሆነበት ይህ ክስተት ፍቅሬን ከምንጊዜውም በላይ አጦዘው። እሱም ይበልጥ ወደ እኔ ተሳበ። ከዚያ ቀን በኋላ በስም ካልሆነ በቀር አብረን መኖር ጀመርን። አሁን ላይ የራሴን የንግድ ሥራ ብጀምርም የከፈተልኝና ከጎኔ ሆኖ የሚደግፈኝ እሱ ነው። አንቺን የተሻለ ቦታ ሳላደርስሽ እረፍት የለኝም ይለኛል። ለዚህም ከኔ በላይ ይለፋል። እኔ ግን የአእምሮ ሰላም አጥቻለሁ። በየቀኑ የህሊና ወቀሳ ይገርፈኛል። እስከ መቼ የሚለው ጥያቄ ሰላም ነስቶኛል። የሷስ ህይወት የኔስ መጨረሻ ምንድነው? የሱ መልካምነትና ድጋፍ በበዛ ቁጥር የጥፋተኝነት ስሜቴ እየከበደኝ መጥቷል እና አሁን በዚህ የሶስት ሰው ታሪክ ውስጥ የራሴን መንገድ አጥቼ ግራ ገብቶኝ ቆሜያለሁ። ምን ላድርግ? የተለመደውን ኃላፊነት ያለውን ምክራችሁን እሻለሁ ትለናለች። ዛሬን ለነገ እንኑር። መልካም ጊዜ። ታሪኩን እንደሰማችሁት ነው። እጅግ በጣም አስገራሚ የሆነ የህይወት ታሪክ ነበር ሰምተን የተመለስ ነው። ለማንኛውም ቤተሰቦች ለዛሬ ይዤላችሁ የመጣው ቪዲዮ እኚህን ይመስላሉ። እናንተም በቀጣይ ቁም ነገር ያስጨብጣሉ ሀሳብና አስተያየት ያለውጣሉ የማስባቸውን ቪዲዮዎች ይዤላችሁ እመጣለሁ። ስለላምጣችሁ አመሰግናለሁ። ለቻናላችን አዲስ ከነበራችሁ ቻናላችንን ሰብስክራይብ፣ እንለቃችሁ ቪዲዮዎች እና ሁልጊዜም ላይክ ያደርጋችሁ አበረታቱን።